ማግኘት ከባድ በመሆኑ ክረምት ላይ በጣም እየበሉ ስቶር ያደርጋሉ። በጋ ላይ ፋት ማግኘት፣ በጋ ላይ ፍራፍሬ ማግኘት፣ በጋ እንግዲህ ድርቅ ወቅት ለማለት ነው እና ከባድ ነው። እንደዛ ነው ነው እንግዲህ እንቅስቃሴ ማንም ነግሮት ሰው አይንቀሳቀስም። ምግብ ፍለጋ ይንቀሳቀሳል። ምግብ ማንም መርጦ ይሄን ብላ አትብላ የሚለው የለም። በደም ነፍስ ያውቃሉ። ሰውነታቸው በደም ነፍስ ፋት ስቶር ያደርጋል፣ በጋ ላይ ይጨርሳል። ፋት ስቶር ያደርጋል፣ በጋ ላይ ይጨርሳል። አመጋገባቸውም ቢሆን ምግብ ሲገኝ በተለይ አድነው ካገኙ በኋላ በደንብ ጠግቦ ይበላሉ። ከዚያ በኋላ በቀን 10 ጊዜ እኛ እንደምንበላው መብላት የለም፣ መክሰስ የለም፣ ቢኮዝ ዳቦ የለም፣ ኬክ የለም፣ እንጀራ የለም። በቀን 10 ጊዜ ቶሎ መብላት አልነበረም። በእነዚህ ሜታቦሊክ ኢሹዎች የመታመም እድል ብዙ አልነበረም፣ በጣም አልነበረም። እንደ ጉድ አሁን እያወራለት ያለ ነው የሜታቦሊክ ኢሹዎች የነዚህ የመፋፋት ከመፋፋት ጋር ተያይዞ የስኳር፣ የግፊት፣ የኮሌስትሮል፣ ፋቲ ሊቨር፣ ካርዲዮቫስኩላር ዲዚዞች በጣም የቅርብ ጊዜ ታሪኮች ናቸው። 60-70 ዓመት በኋላ ከኢንዱስትሪ መስፋፋት ጋር ተያይዞ ከዘመናዊነት ጋር ተያይዞ እየበዛ የመጣ እንጂ በፊት ቅድም ባልኳችሁ ምክንያት አልነበረም። ቢኮዝ ፋት ብርቅ ነበረ፣ ካርቦሃይድሬት ብርቅ ነበረ። ሰዎች ኳሊቲ ፕሮቲን ይመገባሉ፣ ብዙ ይንቀሳቀሳሉ፣ ቶሎ አይበሉም። ናቹራሊም ደግሞ ክረምት አለ በደንብ የሚያገኙበት እንስሳውን ጮማ ያለው እንስሳ ነው። የዛኔ እሱን በደንብ ይበላሉ። ከክረምት ጋር ተያይዞ የሚበቅሉትን ፍራፍሬዎች ይበላሉ፣ ስራስሮች ይበላሉ እና አቮካዶን ያገኛሉ። እንደገና ደግሞ የቅባት እህሎችን በደንብ ያገኛሉ። ለረዥም ጊዜ ደግሞ ድርቅ ስለሆነ የዛን ጊዜ ያጠራቀሙትን ፋት ሰውነታቸው ጊዜ ስለሚያገኝ ይቀንሳል። እንደዛ ነው። ይበላሉ፣ ይቀንሳሉ፣ ይበላሉ፣ ይቀንሳሉ፣ ይንቀሳቀሳሉ፣ ተገዶ ይንቀሳቀሳሉ፣ ምግብ ፍለጋ ይንቀሳቀሳሉ። ይሄንን እንግዲህ የጥንታዊ ሰዎችን አኗኗር ከኛ ከዘመናዊ ሰዎች አኗኗር ጋር አስቡ። ኦኬ የምንበላቸው ምግቦች ፕሮቲን የላቸውም፣ ወይም ደግሞ የፕሮቲን ፐርሰንት በጣም ዝቅ ያለ ነው። ዱቄት አልነበረም ከ200 ዓመት አካባቢ። አሁን ሁሉ ምግብ ውስጥ ዱቄት አለ። አንድ ምግብ ዱቄት ካለው እንግዲህ ኢነርጂ ዴንስ ነው፣ በከፍተኛ ፍጥነት ሰውነታችን ፕሮሰስ ያደርገዋል። ዘይት በየቦታው አለ፣ ቅቤ በየቦታው አለ። መንበላው ስጋ ጮማ ነው። አንንቀሳቀስም፣ ምግብ ቤታችን ውስጥ ይመጣል። ስለዚህ ሁልጊዜ ከቁርስ ጀምሮ እስከ ማታ እስከምንተኛ ድረስ ስቶር እያደረግን ፋት እያጠራቀመን ኤክሰርሳይስም ስለማንንቀሳቀስ ምግብ በቀላሉ ስለማናገኝ ቁጭ ካልን በምግብ እጥረት ስለማንሞት የምግብ የማግኘት እድላችን በተለይ ከተማ ላይ ያለ ሰዎች ቀላል በመሆኑ እንቅስቃሴ የግድ ባለመሆኑ ይኸው እየፋፋ ነው። ያ ብቻ ሳይሆን የጥንት ሰዎች ድርቅ፣ ክረምት ድርቅ፣ ለረዥም ጊዜ ድርቅ ስላለ ሰዎች በድርቅ ወቅት ላይ ምግብ በበቂ ሁኔታ በተለይ ኢነርጂ ፋትና ካርብ ስለማያገኙ ክረምት ላይ ስቶር ያደረጉትን ዝቅ ያደርጋሉ። ስለዚህ ከመጠን በላይ እኛ አሁን እንደምንበላው ቁርስም ላይ፣ ምሳም ላይ፣ ራትም ላይ፣ ክረምትም ላይ፣ በጋም ላይ በልቶ የመፋፋት እድል ብዙ አልነበረም። በልቶ ከመፋፋትም አልፎ ደግሞ ዲያቤቲክ የመሆን እድል ብዙ አልነበረም። ይኸው ባለማወቅ እኛው እነዚህን ሃይ ኢነርጂ ዴንስ ምግቦችን እየተመገብን አሁን ዋጋ እየከፈልን ዋጋ እያስከፈለን ነው። መፍትሄው ቀላል ነው። መፍትሄው ስኳር ከፍ ሲል ጠብቆ የስኳር መድኃኒት መዋጥ፣ ግፊት ከፍ ሲል ጠብቆ የግፊት መድኃኒት መዋጥ ሳይሆን ገና ከጉርምስና እድሜ በኋላ 20 ዓመት ካለፋችሁ በኋላ ቀበቶ ያዝ ማድረግ ሲጀምር እዚያው ጋር መቆጣጠር ነው። ቀላል ነው። ስቲል የምግባችሁን የፕሮቲን ፐርሰንት ከፍ አድርጉ። የምግባችሁን በተለይ ፕሮሰስድ ካርብ ከዱቄት የሚሰሩ ማንኛውንም ምግቦች ሊሚት አድርጉ። ከፍተኛ ቅባት ያላቸውን ዘይት፣ ቅቤ ያላቸውን፣ ጮማውን እነዚህ ምግቦች ሊሚት አድርጉ። ሄልዚ ፋት ብለን የምናስባቸው ምግቦች እንጆይ አድርጉ። ሄልዚ ካርቦሃይድሬት ብለን የምንላቸው ምግቦች እንጆይ አድርጉ። ከዛ በኋላ ደግሞ ልክ ቅድም እንዳልኳችሁ የኛ ጄኔቲካሊ ሰውነታችን የሚያውቀው መንቀሳቀስ ናቹራል ኖርማል መሆኑን ነው የሚያውቀው። አሁንም ወደኋላ ሰዎች ሄዳችሁ ምን ያደርጉ እንደነበር ቅድም እንዳልኳችሁ በማሰብ እንቅስቃሴ ጨምሮ ያ ሲሆን የወገባችሁ ልኬት ንቅንቅ አይልም። ጡንቻችሁን እንዳስጠበቃችሁ ለረጅም ጊዜ ትቀጥላላችሁ። አንድ ሰው
የሰውነቱ ፋት ከቆዳው ስር ዘሎ አልፎ ቦርጩ ላይ ተጠራቅሞ ከዚያም አልፎ ጉበቱ ላይ፣ ጣፊያ ላይ፣ ጡንቻው ላይ እያንዳንዱ ሰውነቱ ላይ ልክ እንደ ጎርፍ እስካልሞላው ድረስ ፈጽሞ በክሮኒክ ሜታቦሊክ ኢሹዎች መታመም እድል የለውም። ያ ማለት ምንድነው? አንድ ሰው የወገቡ ልኬት ከቁመቱ ግማሽ በታች ሁልጊዜ እንዲሁም ማድረግ ካስቻለ፣ ጡንቻውን አስጠብቆ ቀሪ ዘመኑን መኖር ከቻለ ኖ ሜታቦሊክ ኢልነስ። ለዚህ ነው የስኳር ታማሚና አንድ ሰውነት የሚገነባ ሰው ተቃራኒ ሰውነት ነው ያላቸው ብለን የምናስበው። አይናችሁን ጨፍኑና ወይ በሶሻል ሚዲያ ላይ ወይ በቴሌቪዥን የምታውቋቸውን ጡንቻ የሚገነቡ ሰዎችን አስቧቸው። ይሄ ነው ሰውነታቸው። አንድ የስኳር ታማሚ ደግሞ ሰውነቱ ይሄ ቀለል አድርጉት። የዚህ ፕሮግራም ዓላማ ሌላ ምንም የተለየ ነገር የለም፣ ሰዎችን ማገዝ ነው። ሰዎች እንዴት አድርገው ቦዲ ኮምፖዚሽን ውስጥ እንዴት ይገባሉ ነው። እንዴት አድርገው አመጋገባቸውን በማስተካከል አኗኗራቸውን በማስተካከል የኤክሰርሳይዝ እና ሙቭመንት ሆቢያቸውን በማሻሻል ይሄኛውን ድሮፕ አድርገው ልክ እንደ ሰውነቱን እንደሚገነባ ሰው ይሄን ፕሮግራም እየሰማችሁ ያላችሁ ሰዎች ቦዲ ቢውልደር ነኝ ብላችሁ ጻፉ። ለአእምሯችሁ ንገሩ። ይሄንን አማራጭ የላችሁም። ሁለት መንገድ ነው ያለው። ወይ ቦዲ ቢውልድ ማድረግ ቀሪ ዘመን በጤና ወይንም ደግሞ ሰውነትን በማስራት ሰውነት የሚፈልገውን ነገር በመንሳት ሰውነት እየጠበቀ ያለውን ኒውትረንት ሪች ምግቦችን ከልክሉትና በተቃራኒው ከፍተኛ ፋትና ከፍተኛ ካርቦሃይድሬቶችን ምን ማለት ነው? ከፍተኛ እንጀራ፣ ከፍተኛ ዳቦ፣ ከፍተኛ ወጥ በዘይት በቅቤ ቀላቅላችሁ ለረጅም ጊዜ በጮማ ቀላቅላችሁ ብሉ። ይሄ ሰውነት ይኖራችኋል። ይሄ ሰውነት ኖራችሁ ማለት ደግሞ ስኳር አለ ማለት ነው። ይሄ ሰውነት ኖራችሁ ማለት ደግሞ ፋቲ ሊቨር አላችሁ ማለት ነው። አንድ ሰው ጉበቱ ላይ ፋት ካለ ጉበት በሽተኛ ነው ማለት ነው። ጉበቱ ታሟል ማለት ነው። ቢኮዝ ሰላማዊ የነበረና ጉበት ላይ ሊቀመጥ የነበረ ፋት ከጊዜ በኋላ የጉበት ኢንፍላሜሽን ያመጣል። ጉበት እንዲቆጣ ያደርጋል። ዘን ከጊዜ በኋላ ደግሞ ሲሮሲስ ወደሚባል ጉበት ሽሪንክ አድርጎ የጉበት ጤነኛ ሴሎች በፋይብረስ ስትራክቸር ምንም አይነት ባዶ ስጋ በሆነ ነገር ጉበት እየተካ ይመጣና መጨረሻ ላይ ወይ በጉበት ፌለር ጉበት ሙሉ በሙሉ ደክሞ ወይም ደግሞ በጉበት ካንሰር ሰዎች እንዲሰናበቱ ያደርጋል። እባካችሁን ይሄን መንገድ አትምረጡ። ምክንያቱም ይሄ መንገድ ቅድም እንዳልኳችሁ የጉበት በሽታ ፋቲ ሊቨር ያመጣል፣ ስኳር ያመጣል። ከስኳር ጋር ተያይዞ አይን ማጣት ይመጣል፣ እግር ማጣት ይመጣል። ልብ ድንገት ቀጥ ልትል ትችላለች። ቀጥ ባትልና እንኳን እንደው ሃርት አታክ ሰርቫይቭ ልታደርጉ ቀሪ ዘመናችሁን ሽባ ልብ ኖሯችሁ ሽባ የደከመች ልብ ማለት ነው። በስንት መከራ በስንት መድኃኒት ብዛት የምትገፋ ልብ ይዛችሁ ልትቀጥል የሚያደርግ መንገድ ነው። ለስትሮክ የሚያዳርግ መንገድ ነው። ለስትሮክ መዳረግ ብቻ አይደለም፣ ስትሮክ በድንገት ይገላል። ከዛ በተርፉ እንኳን ኮምፕሊትሊ ብዙ ነገራችሁ ተበላሽቶ እንዲሄድ የሚያደርግ መንገድ ነው። ይሄ መንገድ ለብዙዎች ኒውሮ ዲጀነሬቲቭ ዲዚዞች ለምንላቸው እና አልዛይመርስ ዲሜንሻ ያለ ዕድሜ መርሳት መጃጀት የሚያመጣ መንገድ ነው። ይሄ መንገድ እባካችሁን ይሄ መንገድ አትምረጡ። ይሄ መንገድ የብዙዎች ካንሰሮች መንገድ ነው። የብዙዎች የጉበት ካንሰርን ጨምሮ የጣፊያ ካንሰርን ጨምሮ ኮሎሬክታል ብለን የምንለውም ካንሰር፣ ፕሮስቴት ካንሰር፣ ብረስት ካንሰር፣ ብዙዎቹ ሜታቦሊክ ካንሰሮች የምንላቸውን ገብታችሁ ቼክ ማድረግ ትችላላችሁ። ይሄ መንገድ ነው። ይሄ መንገድ የእርጅና የግርጅፍና መንገድ ነው። ነገርኳችሁ። ይሄ መንገድ ያለ ዕድሜው እርጅት ብሎ ግርጅፍ ብሎ ተበለሻሽቶ መሄድ የፈለገ ሰው የሚመርጠው መንገድ ነው። ለምን ይሄንን መንገድ ትመርጣላችሁ? ይሄንን መንገድ የመረጠ ሰው ጠግቦ እየበላ ነው። ይሄኛውንም መንገድ የመረጠ ሰው ጠግቦ እየበላ ነው። ልዩነቱ ይሄኛው በማይረባ ፖር ዳይት ምግብ የሚመስል
የምግብነት ደረጃ የማያሟላ ሰውነትን ብዙ ነገር በሚያጎድል መንገድ ነው ይህ ሰውዬ እየጠገበ ያለው። ለዚህ ነው ይህ ሰውዬ ታማሚ የሚሆነው። ይሄኛውም ሰውዬ ጠግቦ እየበላ ነው። ይሄ ሰውዬ እየጠገበ ያለው ግን ኮምፕሊትሊ እጅግ በጣም ኳሊቲ በሆኑ ምግቦች ነው እየጠገበ ያለው። ይሄ ሰውዬ የሚበላቸው ምግቦች አንዳቸውም ወደዚህ ፋት አይሄዱም፣ በሽታውን አይመግቡም። ይሄ ሰው የሚበላቸው ምግቦች ሙሉ በሙሉ የእሱን ሰውነት የሚመግቡ ምግቦች ናቸው። ይሄ ሰው የሚመገበው ምግብ ቀሪ ዘመኑን ሚቶኮንድሪያው ክሪቲካል የሆኑ እንግዲህ የኢነርጂ ፕሮዲስ የሚያደርጉ ስትራክቸሮች ናቸው ሴሎች ውስጥ ያሉ ቀሪ ዘመን ወጣቱ ሚቶኮንድሪያ እንዲኖረው የሚያደርግ ኢንሱሊን ሬዚስታንስ የሚባል ነገር፣ ሴሉላር ዲስፈንክሽን የሚባል ነገር፣ ክሮኒክ ሎ ግሬድ ኢንፍላሜሽን የሚለው ነገር፣ ኦክሲዴቲቭ ስትሬስ የሚባል ነገር እንዳይመጣ ቀሪ ዘመናችሁን እያንዳንዱ የደም ስሮቻችሁ ፐርፌክተንስ እንዲኖራችሁ የሚያደርግ ቀሪ ዘመናችሁን በጤና በብርታት የሚያቆዩ የሚያሉትን ምግቦች የመረጠ ሰው ነው። ይሄ ሰው ኤክሰርሳይዝ አለማድረግ አይችልም። በትክክል ሰውነቱን የመገበ ሰው በራሱ ጊዜ ውጣ ይላል፣ ወክ አድርግ ይለዋል፣ ክብደት አንሳ ይለዋል። ትንሽዬ ክብደት አንስቶ ትንሽዬ ኤክሰርሳይዝ ሰርቶ እንኳን በአጭር ጊዜ ውስጥ ጡንቻ በጡንቻ መሆን ይችላል። ቢኮዝ ራይት ምግብ ነው እየተመገበ ያለው። ይሄንን ሰው መጾም አለብህ ጾም ጥሩ ነው ብላችሁ ልትነግሩት አትችሉም። ቢኮዝ በቀን 10 ሊበላ አይችልም። በትክክል ሰውነቱን የመገበ ሰው 10 ጊዜ ያደርገው፣ ምናልባትም በቀን 2። ከዛ በኋላ ስናክ እንኳን ማድረግ አይፈልግም። ፋስት አድርግ ብላችሁ ይህ ሰው መምከር አትችሉም። ናቹራሊ የሚበላቸው ምግቦች ተገዶ ምግብ እንዲዘል እንዲጾም ያስችሉታል። ይሄ እድል ቢስ ሰው ግን ጠዋት ፍርፍር በልቶ ምሳ በየአይነት እስኪደርስ እንኳን አይጠብቅም። በመሃል ብዙ ነገር በልቷል። ምሳውን በልቶ በራት መካከል ብዙ ነገር በልቷል። ምናልባትም ማታም ላይ ረሃብ ቀስቅሶት ይበላል። ይሄ ሰው ሆዳም ሆኖ አይደለም። ይሄ ሰው ሆዳም ፈጽሞ ይሄን ፕሮግራም እየሰማችሁ እያያችሁ ያላችሁ በጣም የወፈራችሁ ሰዎች ሆዳም ሆናችሁ አይደለም። መንገድ ውስጥ ስላልነገርናችሁ ነው። የምትበሉት ምግብ ባዶ በመሆኑ 10 እየራባችሁ ያለው በጣም ነው የሚያሳዝነው። እነዚህ ሰዎች በጣም ነው የሚበሉት፣ 10 ነው የሚበሉት። ጀስት ሃንገር ሁሌ ያስቸግራቸዋል። እንደዛም ሆኖ ኤነርጂ የላቸው። እንግዲህ በጣም ግራ የሚገባ ነገር ነው። እንዴት አድርጎ ከፍተኛ ኃይል ሰጪ ምግቦችን እነ እንጀራን፣ እነ ለስላሳን፣ እነ ጁስን ከፍተኛ ፋት፣ ቅቤ፣ ጮማ እየበሉ ኃይል የሚባል ነገር የላቸው። ቢኮዝ ይሄ ምግብ እንዳልኳችሁ ከፍተኛ ኃይል እንጂ ከፍተኛ ኒውትሪሽን የለውም፣ ኒውትረንት የለውም፣ ሚነራልሶች ብዙ ሚነራል የለውም፣ ቫይታሚንስ ብዙ የለውም፣ አንቲኦክሲዳንስ ብዙ የለውም፣ ፋይቶኒትሪንስ ፖሊፊኖልስ የምንላቸው ብዙ የለውም፣ ፋይበሪች ምግቦች አይደሉም፣ ኳሊቲ ፕሮቲን በበቂ ሁኔታ የለውም፣ ኤሴንሻል ፋትስ ብዙ የለውም። ስለዚህ ሆዱን እየሞላ ነው። ከመጠን በላይ ኃይል ሰጪ ምግብ እየተመገበ ነው እንጂ ከውስጥ ኃይል የሚሰጠው ሚቶኮንድሪያው ሙሉ በሙሉ ሽባ እንዲሆን እያደረገው ነው። ይህ ሰው አንደማው ቢኮዝ ከፍተኛ ዕዳ፣ ከፍተኛ ፋት፣ ከፍተኛ ካርቦሃይድሬቶችን ወደ ሰውነቱ እየሰደደ ነው። አት ዘ ሴም ታይም ግን እያንዳንዱ የምንመገባቸው ምግቦች ያንን ማሽን ሰፖርት የሚያደርጉ ምግቦች አይደሉም። ማሽኑ በዚህ ጋር ዕዳ እየተላከበት ብዙ ስራ እየተሰጠው ማደሻ የማሽኑ ሰርቪስ የሚያደርጉ ከምግብ መገኘት የነበረባቸው ሰውነት ቁጭ ብሎ እየጠበቃችሁ ያሉ ኒውትረንቶችን ያጣ ምግብ ነው እየበላ ያለው። ፕሊዝ ይህን ፕሮግራም የሚሰሙ ሰዎች ልለምናችሁ፣ የምግባቸውን ኳሊቲ ቀይሩ፣ ሰውነታችሁን መግቡ። ፕሊዝ ወክ አርጉ፣ ልለምናችሁ። አሁን ወክ አርጉ፣ ክብደት አንሱ። ክብደት ማንሳት ካልቻላችሁ ቢያንስ የሰውነታችሁን